የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት በተለያዩ የትምህርት መስኮች በመጀመሪያ ዲግሪና በሁለተኛ ዲግሪ ያሰለጠናቸውን ተማሪዎች አስመርቋል። በምርቃት ስነ ስርዓቱ ላይ የተገኙት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል እንዳሉት የሀገሪቱን ሁለንተናዊ እድገት ለማረጋገጥ የቴክኒክና ሙያ ስልጠና ዘርፍ ወሳኝ ነው ብለዋል። መንግስት ዘርፉን በማጠናከር ዓለም የደረሰበት ደረጃ ለማድረስ ባለፉት ዓመታት በርካታ ተግባራትን ማከናወኑንም አንስተዋል። ይህንን ተከትሎ ዘርፉ ዓለም አቀፍ ተቀባይነት ማግኘቱን አመልክተው በ2017 የዓለም አቀፍ የክህሎት ህብረተሰብ አባል መሆን የተቻለበት ውጤታማ ዓመት ስለመሆኑም ተናግረዋል። የቴክኒክና ስልጠና ሙያ ስርዓት እንደ ስርዓት ላለፉት ዓመታት የተለየ ትኩረት ተሰጥቶት አዳዲስ ፖሊሲዎች ዓለም አቀፍና ሀገር አቀፍ ተለዋዋጭ ሁኔታዎችን መሰረት ያደረጉ ምላሽ ሰጪ የአመራር ስርዓትና ዘይቤዎችን ተከትለን ዘርፉን ለማሳደግ በርካታ ርብርብ እያደረገን እንገኛለን። ላለፉት ዓመታት በተለይም 2017 ላይ የዘርፉን ዓለም አቀፋዊነት ለማሳደግ በሰራነው ስራ በዓለም አቀፍ ውድድሮች በዓለም አቀፍ የክህሎት ማህበረሰብ ዘንድ ተቀባይነት ያገኘንበት በጀት ዓመት ነው። ኢትዮጵያ የዓለም አቀፉ የክህሎት ማህበረሰብ አባል የሆነችበት በጀት ዓመት ነው። ዘርፉ ኢትዮጵያ ለጀመረችው ራስን የመቻል ጉዞ ወሳኝ በመሆኑ በቀጣይ የተገኘውን ውጤት ይበልጥ ለማጠናከር በትኩረት ይሰራልን ብለዋል። ኢትዮጵያ የተሟላ ሉዓላዊነቷን እንድታረጋግጥ ራስን የመቻል ጉዞ ጀምራለችና ይሄንን ራስን የመቻል ጉዞ ማሳኪያ መንገዱ የቴክኒክና ሙያ ስልጠና ስርዓቱ ነው። ለዚህ ደግሞ በጣም ባጭር ጊዜ የሞካከርናቸውን ማሳያዎች አንስቶ ማየት ይቻላል። ተኪ ምርቶችን ማፍራት ማውጣት የምንችልበትን እድል ጀምረናል። ይሄን ይበልጥ አጠናክረን እንቀጥላለን። በቀጣይ ዓመት በሌቭል 8 የሶስተኛ ዲግሪ ትምህርት ለመጀመር ዝግጅት ማጠናቀቁን ገልጸው ይህም ዘርፉን ወደ ላቀ ደረጃ ማድረስ ያስችላል ነው ያሉት። ተመራቂ ተማሪዎች በሰለጠኑበት ዘርፍ ሀገራቸውንና ሕዝባቸውን በታታሪነት እንዲያገለግሉም ሚኒስትሯ አስገንዝበዋል። የኢፌድሪ ቴክኒክና ሙያ ትምህርት ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው ተቋሙ ከጊዜ ወደ ጊዜ የሚሰጣቸውን ስልጠናዎች እያሳደገ ይገኛል ብለዋል። ለምረቃ የበቁት በመጀመሪያ ዲግሪ 1880 በሁለተኛ ዲግሪ ደግሞ 120 በአጠቃላይ 2000 ተማሪዎች በቂ የንድፈ ሐሳብና የተግባር ስልጠና በመውሰድ ለምረቃ መብቃታቸውንም ጠቁመዋል። በቀጣይ በ7 አዳዲስ የትምህርት ዘርፎችም ትምህርት ለመስጠት ዝግጅት እያደረገ መሆኑንም በመጠቆም በአሁኑ ወቅት የምንሰጣቸው 23 የደረጃ 6 የመጀመሪያ ዲግሪ እና 19 የደረጃ 7 ወይም የማስተርስ ዲግሪ ፕሮግራሞችን የስልጠና ካሪኩለማቸው የተሟላ ክለሳ የማድረግ ስራ እየሰራን ሲሆን በ7 የስልጠና መስኮች አዳዲስ መርሃ ግብሮችን በቀጣዩ ዓመት ለመክፈት የካሪኩለም ቀረጻ ሂደት ጀምረናል። በደረጃ 8 የማኒፋክቸሪንግ እና የቲቬት ሊደርሺፕ ተገቢውን ሂደት መሟላቱን በመረጋገጡ ፕሮግራሞቹ እንዲጀመሩ የኢንስቲትዩቱ ማኔጅመንት ወስኗል። ቀደም ሲል ሲሰጡ ከነበሩት በተጨማሪ 28 አዳዲስ የአጫጭር ስልጠና ማኑዋሎች የማዘጋጀት ስራ ጀምረናል። ከፍተኛ ውጤት በማስመዝገብ የዋንጫ ተሸላሚ የሆኑት ተማሪ ባንቴ ዘላለምና ሀብታም ሞላ በዚሁ ግቢ በትምህርት ቆይታቸው በንድፈ ሐሳብና በተግባር የታገዘ ትምህርት ማግኘታቸውን አስታውቀዋል። በቀጣይም በተማሩበት ዘርፍ ስራ ሳይጠብቁ ስራ ፈጣሪ በመሆን ለሌሎች የስራ ዕድል ለመፍጠር ዝግጁ ስለመሆናቸውም ተናግረዋል። ከዚህ በኋላ የተሻለ ነገር ሰርቼ ራሴንም ለተለያየ ወጣቶችም የስራ ዕድል ለመፍጠር ወደ ቴክኒክና ሙያ ግንዛቤ እንዲኖረው በሚችለው አግባብ ለማድረግ ሞክራለሁ። የስራ ዕድል ፈጥሬ ልጆችን ማለት ሰራተኞችን ለማሳተፍ ፍቃዱ ቢሆን ደስ ይለኛል፣ ምኞቴ ነው። በመርሃ ግብሩ ላይ የዳን ቴክኖክራፍት መስራች ኢንጂነር ሳሙኤል መብራቱ በቴክኒክና ሙያ ክህሎት ላበረከቱት አስተዋጽኦ የሙያ የክብር ሽልማት ተበርክቶላቸዋል።